ጠቅላይ ሚኒስትር አብይ አህመድ ከተለያዩ የህብረተሰብ ክፍሎች ጋር የሚያደርጉት ውይይት ቀጥሎ መምህራን ጋር ደርሷል። ከመምህራኑ በኩል ከደሞዝ እስከ ሰላም ያሉ ጥያቄዎች ቀርበው አብይም ምላሽ ያሉትን ሰጥቷል። የአማራ ክልል ጦርነት ከተቀሰቀሰ ወዲህ ጽንፈኛ ወይም የአማራ ሸኔ ከሚል አገላለጽ ተላቀው ለመጀመሪያ ጊዜ ፋኖ ሲሉ ተሰምቷል። ይህም ለታጣቂ ያሉቅና እንደመስጠት ተደርጎ ተወስዷል። ሰላምን በተመለከተም እንደሁልጊዜው መንግስታቸው ከየትኛው መንግስት በላይ እየሰራ መሆኑን በሰላማዊ መንገድ ጠቅላይ ሚኒስትር መሆን እንደሚቻል አንስተው አብራርተዋል። ከመምህራኑ ፍቃድ የሚፈጸሙ መዋጮችም ስህተትና ወንጀል መሆናቸውን ጠቅሰዋል። በዛሬው ጥንቅራችን አብይና መምህራኑ ያደረጉትን ውይይት እንዳሰሳለን። አብረን እንቆይ። ያለ መምህራን ፍቃድ ለልዩ ልዩ ልማት ተግባራት መዋጮ ከደሞዝ መቆረጥ መዋጮች ከደሞዝ በሚቆረጡበት ጊዜ መላው የኢትዮጵያ መምህራን ያለውን የሚቆረጠውን የብር መጠን በፍቃደኝነት ላይ የተመሰረተ ቢፎን ይሄም በአጥብቆት እንዴት እንደሆነ እንደሚሰራ ከፌደራል ምላሽ ቢሰጥበት። በአሁኑ ሰዓት መምህራን በአግባቡ ኑሮውን ሊመራ የሚችል አስተማማኝ ደሞዝ የላቸውም፣ የመኖሪያ ቤት የላቸውም፣ ሙያቸውን በጣም በርካታ ሰው አያከብረው። ይህ ሁሉ ነገር ደግሞ ስንመጣ ከሕክምና፣ ከደህንነት፣ ከሞራል፣ ከቴክኖሎጂ አጠቃቀም ከዛ በተጨማሪም ደግሞ መንግስት ያወጣው ያጸደቀው የጄጄ ክፍያ በወቅቱና በሰዓቱ እየተከፈላቸው አይደለምና ይሄንን ነገር መንግስት በዘላቂነት ለመፍታት ምን አስቧል? እንዲህ አይነት ጥያቄዎች ከተለያዩ የኢትዮጵያ አካባቢዎች መጥተዋል ከተባሉት መምህራን በኩል ከቀረቡ በኋላ ጠቅላይ ሚኒስትር አብይ አህመድ ከአንድ ሰዓት የተሻገረ ጊዜ ወስደው ምላሽና ማብራሪያ ሰጥተዋል። ምንም አይነት ደሞዝ ለመምህራኑ ቢከፈል ከሚሰጠው አንጻር አይበቃም የሚሉት አብይ ለዚህ ምክንያቱ 90% የተፈጠሩበት ምክንያት መስጠት መሆኑን ይጠቁሙና በተለይ ደግሞ እንደ ኢትዮጵያ ላለ ከእውነትና ዕውቀት የራቀ ማህበረሰብ ያለበት ሲሆን አስፈላጊነታቸው ይጨምራል ባይ ናቸው። ከዚህ ቀደም ደጋግመው እንደተናገሩት ነው የሚሉት ሀገር ዕዳ ችግር የተከማቸበት ነው። ልክ ባለፈው ሳምንት እንደተናገሩት ሁሉ ዛሬም አንድ ቀን አገልግለው የማያውቁ ሰዎች እንዳሻቸው የሚፈነጩት እኮ እየተሰርታል ብሎ የሚጠይቃቸው ስለሌለ ነው ሲሉ ተደምጠዋል። የአያትና ቅድመ አያቶቻችን ዘመን የተለያዩ እንደነበሩ ጠቅሰው የኛ ዘመን ደግሞ የተለየ ዓለም መሆኑን መረዳት ይገባል ያሉት ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ዕውቀትና እውነት መለኪያ እንዲሆኑ መምህራን ተግተው መስራት አለባቸው ብለዋል። አሁን ያለውን ለማሳነስ የሌለ ድሮ ማንሳት አይገባም ባይ ናቸው። እውነትና ዕውቀት ፈታኝና ዋጋ የሚያስከፍሉ መሆናቸውን ጠቁሞ ብዙዎች የጥፋት አካሄድ የሆነውን ቀላሉንና አቋራጩ መንገድ ይከተላሉ ብለዋል። አሁን ያለንበት የድህረ እውነት ዘመን ውሸትና ጩኸት የነገሰበት ነው ያሉት ጠቅላይ ሚኒስትሩ አለመስራት ብቻ ሳይሆን የተሰራ እንደሚያፈርስ ጭምር አብራርተዋል። በመሆኑም መምህራን ከባዱንና ፈታኝ የሆነውን እውነትና ዕውቀት በመፈለግ ትውልድ ማሻገርና ሀገር መገንባት ይጠበቅባቸዋል። የመምህራን ሰጦ መድከም መስራትና ሀገር ማሻገር በመሆኑ ከዕለት ጉርስ አልፎ ማሰብ የሚችል ትውልድ ሊፈጥሩ እንደሚገባ ገልጸዋል። ለልጆች የተሻለ ሀገር ለማውረስ ድህነት በቃን ልመና ሰለቸን ብለን ጥሪታችን አሟጠን ልማት ላይ መዋል ይገባናል ብለዋል። በዚህ ስሜት በገነነበት እውነት በኮሰመነበት ዘመን መምህራን እውነትና ዕውቀት የሚገዳቸው እንጂ ዘረኝነት የሚያስጨነቃቸው ሊሆኑ አይገባም ሲሉ ገልጸዋል። መምህራን የትናንትን ታሪክና የዛሬው ነባራዊ ሁኔታ ብቻ ሳይሆን የመጪውን ዘመን ደረጃ ጭምር መገንዘብ እንዳለባቸው አስገንዝበዋል። በመቀጠል መምህራኑ ራሱ ጥያቄዎች ሲያልፉ ከደሞዝ ግብር ቢቀነስ አላችሁ፣ መኪና በነጻ ቢገባ አላችሁ፣ ከዛ ደግሞ ደሞዝ ቢጨመር አላችሁ ሲሉ ያስታውሱና ይግን አብሮ አይሄድም ሲሉ ጥያቄዎቻቸውን ውድቅ አድርገውታል። አብይ ሲቀጥሉ መምህር መኖር አቅቶታል ባላችሁበት አንደበት ከውጭ መኪና ቢያስገባ ማለታችሁ አብሮ አይሄድም ሲሉ አጽንኦት ሰጥተዋል። መኖር ያቃተው እንዴት መኪና ያስገባል ሲሉም ይጠይቃሉ። ከደሞዝ ግብር ቢቀነስ አላችሁ፣ መኪና ነጻ ቢገባ አላችሁ፣ ከዛ ደግሞ ደሞዝ ቢጨመር አላችሁ። አብሮ እኮ አይሄድም። መምህር መኖር አቅቶታል አላችሁ፣ ከውጭ ሀገር መኪና ቢያስገባ አላችሁ፣ አብሮ አይሄድም። መኖር ያቃተው እንዴት ያስገባል መኪና?
ይህንን የመምህራንን ጥያቄ ከቀናት በፊት ካወያዩአቸው ነጋዴዎች ጋር አዛምዶም አብራርተዋል። ከነጋዴዎቹ ጋር በነበረኝ ውይይት ሁሉም ያነሱት ጥያቄ ግብር ቀንስልን የሚል ነው የሚሉት አብይ እዛ ግብር ቀንስልን እዚህ ደግሞ ደሞዝ ጨምርልን ባላለው ነገር ግን ግብር ካልተሰበሰበ ከየት መጥቶ ደሞዝ ይጨመራል ይላሉ። እናም ጥያቄዎቹ በተናጠል ሳይሆን የሚታዩት እንደ ሀገር ነው። ለምሳሌ ይላሉ ለመምህራን አሁን 30-40% ቢጨመር ችግሩ ይፈታል ወይ ሲሉ ይጠይቁና አይፈታም ሲሉ ራሳቸው ይመልሳሉ። እናንተ ችግር በደሞዝ ጭማሪ ብቻ የሚፈታ አይደለም ሲሉ ደሞዝ ጭማሪ እንደማይኖር ፍንጭ ሰጥተዋል። በመቀጠል ከመምህራን ደሞዝ ላይ ያለ ፈቃዳቸው የሚቆረጠውን ገንዘብ በተመለከተ በሰጡት ገለጻም ስህተት ነው ወንጀልም ነው ሲሉ መልሰዋል። ነገር ግን አብዛኛው ነገር የሚሰራው በመዋጮ እንደመሆኑ መጠን ነገሩን አቃሎ ማየት እንደማይገባ ጠቁመዋል። የጠቅላዩ ጠቅላይ ሚኒስትር አብይ አህመድ መምህራንን ጨምሮ የተለያዩ የህብረተሰብ ክፍሎች ያነሷቸውን ችግሮች በአምስት ማዕቀፍ ለመፍታት ወስነናል ብለዋል። የመጀመሪያው የሀገራዊ ምክክር ኮሚሽን መሆኑን አመልክተዋል። እንነጋገር እንወያይ ብለን ጥሪ አስተላልፈናል። በእናንተና በወላጆቻችሁ እድሜ ከኔ መንግስት ውጪ እንወያይ ብሎ ጥሪ ያቀረበ የለም ያሉት አብይ እድሉን ግን የሚጠቀመው ጥቂት ነው ሲሉ ወቅሰዋል። ምንም እንኳን እርሳቸው የሚሉም ኮሚሽኑ ላይ የሚቀርቡ ጥያቄዎች የገለልተኝነት አሳታፊነትና ግልጽኝነት ወዘተ የሚሉት ናቸው። ከዚህም ማለፍ ብሎ ኮሚሽኑ የተቋቋመው የኢትዮጵያ ፓርላሜንታዊ ስርዓትን ወደ ፕሬዝዳንታዊ በመቀየር ህገ መንግስት በማሻሻል ጠቅላይ ሚኒስትር አብይ አህመድ ለቀጣዮቹ 10 ዓመታት በስልጣን እንዲቆዩ ለማድረግ ነው የሚለው የአደባባይ ሐሜት ከወራት በፊት በፓርላማም በደሳለኝ ጫኔ ጭምር መነሳቱ አይዘነጋም። ከምክክር ኮሚሽኑ ቀጥሎ የሚመጣው ማዕቀፍ ደግሞ የሽግግር ፍትህ መሆኑን ተናግረዋል። ይህ የሽግግር ፍትህ ቢሆን ከተጎጆች ከህግ ባለሙያዎችና ዓለም አቀፍ ተቋማት በኩል ጥያቄ የተነሳበት ሲሆን በ2015 ረቂቁ ተዋውቆ በ2017 ዓመት ተግባራዊ ይደረጋል ቢባልም እስካሁን ምንም የተሰማ ነገር የለም። ሶስተኛው ማዕቀፍ ደግሞ የትጥቅ ማስፈታት መበተንና መልሶ ማቋቋም በምህፃሩ DDR ሲሆን ይህንንም በተመለከተ ገለጻ ሰጥቷል። በኢትዮጵያ ህግ ማዕቀፍ መሰረት በትጥቅ መታገል ወንጀል ነው የሚሉት አብይ ህገወጥ ነውና በህግ ማስከበር ብቻ እንሂድ ቢባል አዋጭ ስላልሆነ DDR እንዲበጅ ታድሶ ኮሚሽን እንዲቋቋም መደረጉን አስታውሰዋል። አራተኛው ማዕቀፍ ደግሞ የሁሉ ቢሰራ የኢኮኖሚ ሪፎርም ካልተደረገ ዘላቂ ሰላም ልናመጣ አንችልም በሚል እሱ ተግባራዊ መደረጉን ሪፎርሙም አንድ መስክ ላይ ያተኮረ ብቻ ሳይሆን ብዝሃ ዘርፍ መሆኑን አስረድተዋል። በዚሁ ማብራሪያቸው ውስጥ በስም ባይጠቅሱም በኢህአዴግ ዘመነ መንግስት የተሰሩ ስራዎችን ሲኮንኑና የራሳቸው መንግስት እርምጃዎች ሲያደንቁ ተስተውለዋል። ለአብነት ከአዲስ አበባ ጅቡቲ ባቡር በሰዓት 20 ኪሎ ሜትር ነበር የሚሄደው፣ እኛ ግን 60 ኪሎ ሜትር በሰዓት አድርሰናል ባይ ናቸው። አይደለም እዳውን ደሞዝ መክፈል የማይችል ነበር ሲሉ ያለፈውን መንግስት ስራዎች አጣጥለዋል። ልክ እንደባለፈው ሳምንት ሁሉ ዛሬም አይናችሁን ግለጡ ሲሉ ተማጽነዋል። አይን እንዲገለጥ የተማጸኑት ደግሞ ልማት አለ ለሚለው ሙግታቸው ነው። ይህን ዓለም እየመሰከረው ነው። እባካችሁ እናንተ ሚዩት ሲሉ ጥሪ አቅርበዋል። እኔ ስልጣን ተረክቤ ቢሮ ስገባ ኢትዮጵያ አጠቃላይ የሀገር ውስጥ ጥቅል ምርት GDP 59% ወዳ ነበር ሲሉ የሚያስታውሱት አብይ አሁን ግን 13% ደርሷል። አትጠራጠሩ በጥቂት ዓመታት ውስጥ 10% በታች ይሆናል ሲሉ ማረጋገጫ ሰጥተዋል። አምስተኛው ማዕቀፍ ደግሞ የተቋማት ግንባታ መሆኑን ተናግረዋል። በመጨረሻም ሰላምን በተመለከተ በሰጡት ገለጻም ሰላም ድሮና ዘንድሮ ይለያያሉ ይላሉ። ድሮ መሸፈት እንግዳ ነገር አይደለም፣ ግን የድሮ ሽፍታ ትምህርት ቤቶችን አይዘጋም። ሽፍታ አለ ግን መምህርን አያግትም። የአሁኑ ሽፍታ ግን መምህር ማገት፣ ትምህርት መዝጋት፣ ተማሪ እንዳይማር መከልከል የትግሉ አካል ያደረገ ግን ደግሞ እታገልልሃለሁ የሚል ሆኖ መጣ። ይህ አዲስ ፈተና ነው ብለውታል። ይህንን አንደኛው ችግር ነው ያሉት አብይ ሁለተኛው ችግር መምህራን ራሳቸው መሆኑን ያነሳሉ። ዩኒቨርሲቲ መኝታ በነጻ ስለሆነ፣ ምግብ በነጻ ስለሆነ፣ ኮምፒውተር ስላለ ያንን ዕውቀት የሚፈነጥቅበትን ስፍራ ጽንፈኝነትና ቅጥፈት እንዲሰለጥንበት አልፈቀዳችሁም ወይ ሲሉ ይጠይቃሉ። መምህር የዕውቀት አባትነቱን ትቶ አልሸፈተም ወይ ሲሉ የጠየቁት ጠቅላይ ሚኒስትሩ መምህር አይሸፍትም፣ ይልቁንም ሽፍታን ክላሽ አስጥሎ ብዕር ያስይዛል እንጂ ብዕር ጥሎ ክላሽ አይዝም ብለዋል። እናንተም ተበላሻችሁ፣ ሽፍታውም ተበላሸ፣ የተበላሸ ሀገር መሆኑን ማመን ያስፈልጋል ሲሉ ተደምጠዋል። መንግስታቸው ጦርነትን ከመጥላቱ የተነሳ ከህወሓትና የኦሮሞ ነጻነት ሰራዊት ጋር ሽምግልና ቢልኩም እንዳልተሳካላቸው ገልጸዋል። ለመጀመሪያ ጊዜም ፋኖ የሚለውን ስም ጠርተው በተመሳሳይ ሽምግልና ቢላክም ቄስ ሳይቀር አንበርክኳል ሲሉ ኮንነዋል። በውጊያ ማንንም ስለማያሸንፍ በሰላም እንፍታው ብንልም ሰሚ ያተናል ብለዋል። ዛሬ መሰናዳችን በዚሁ ቋጨን። ስለተከታተላችሁ አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።